ነግሮኝ ነውና በቃ እግርሽ መቆረጥ አለበት ተብያለሁ። አልሐምዱሊላህ ረቢል ዓለሚን 1 ዓመት ከ5 ወር ስለፋለት ነበረ እንዳይቆረጥ። ግን ደግሞ ህመሙ በጣም በረታብኝና ቀናቶች እየደረሱ በሄዱ ቁጥር ፍርሃት እያለኝ ነው። ምክንያቱም 23 ዓመት ሙሉ እግሬ አብሮኝ ነበረ። አሁን ደግሞ ሙሉ በሙሉ ነው መቆረጥ ያለብሽ የተባለውና ዛሬ ይሄን ቪዲዮ ያላየ የለም። ለ23 ዓመት ያህል እግሬ አብሮኝ ነበረ። ዛሬ ግን ህመሜ ሲበረታ ህመሜ ሲጸና ዛሬ ሊቆረጥ ተወስኗል ስትል እህታችን ተናግራ ነበር። እንዳለችውም አንድ እግሯ ተቆረጠ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። ቤተሰብ ይሄን ቪዲዮ ላይክ ሸር አድርጉልኝ። በላይክ ሸር ጀምሩት። እውነት ለመናገር በዚህ ቪዲዮ አስተያየት መስጠት ሆነ መናገር ትንሽ ልብ ይጠይቃለን። እንግዲህ ይህች እህታችንን እንዳያችኋት ለ23 ዓመት ያህል እግሯን አብራ ይዛው የኖረችው ስትራመድበት ስትሄድበት ብዙ ቦታዎች ስትረገጥበት የነበረችው ነበርና ዛሬ እንግዲህ ባጋጠማት ምክንያት አንድ እግሯን አታ አንድ እግሯን ተቆርጣለች። እግሯ በተቆረጠበት ሰዓት ግን ስትል የነበረው ምን ነበረ? አልሐምዱሊላህ አላህ የሰጠኝን አላህ ነሳ ያለውን እሱ ይባርክልኝ ስትል ተናግራለች። እውነት ለመናገር አላህ ከእንዲህ አይነቱ መከራ አይፈትናችሁ፣ እንዲህ አይነቱ ሙሲባ አያንጣባችሁ እንጂ ካመጣ ከባድ ነው። እንግዲህ በሁለት እግራችን አይደለም በአንድ እግራችን ሄደን በሁለት እግራችን ሄደን ዱንያን አልጠገብናትም። እንደምትዋት እንግዲህ ስትወደውና የምትወደው ከአካሏ በጣም የምትወደው ማንኛውም ሰው አካሉን አይጣላም። የምትወደውን አካሏን አንዱን አካሏን አታለች። በዚህ ባጣችበት ሰዓት ግን እሷ የምትናገረው ንግግር ህዝቡን በጣም አስደንግጦታል። ይሄ ቪዲዮ ዛሬ ማምሻ ህዝቡ ሲቀባበለውና በዚህ ቪዲዮ በጣም ሲደነቁ ነው። ምን ያህል ለእምነቷ ቦታ ቢኖራት፣ ምን ያህል በእምነቷ ላይ ጠንካራ ብትሆን፣ ምን ያህል ጠንካራና ጀግና ሴት ብትሆን ነው የዚህን ያህል አካሏን አጣ አካለ ጎደሎ ሆንኩ ሳትል ወይንም ደግሞ እግሬን አጣው ሳትል አልሐምዱሊላህ አላህ ሰጥቶኝ ነበር፣ አላህ ነሳኝ፣ ይሄ የሰጠኝንም የተወልኝን ቀሪ ሀብቴን አላህ ይባርክልኝ ስትል ተናግራለች። እውነት ለመናገር ዛሬ እኔ በዚህ ቪዲዮ ላይ ብዙ አስተያየት ለመስጠት አቅሙም እድሉም የለኝም። ማለቴ እንግዲህ እሷ እንደማንኛውም ወጣት መሮጥና መሄድ የምትችል ዛሬ ህዝቡ ከሚደርስበት ቦታ ላይ መድረስ የምትፈልግ በዱንያ ላይ እሷ ብዙ ቦታዎች ላይ መረገጥ የምትፈልግ ነበረች። ነገር ግን አላህ ፈቀደና አንድ እግሯን አጣች። ይህን እግሯን ባጣችበት ሰዓት እግሯን ከማጣቷ በፊት ሕክምና ባረገችበት መቆረጥ እንዳለበት ሙሉ በሙሉ እግሯ መቆረጥ እንዳለባት በተናገራት ሰዓት በጣም ተደናግጣና ቀኑን ስትቆጥር ነበረ። አሁን እውን ሊሆን ነው ወይንስ ውሸት ሊሆን ነው? አላህ ውሸት አድርግልኝ ስትል ነበረ። ነገር ግን እንደተባለውም አልቀረም፣ እግሯ መቆረጥ መጣ። እግሯን በተቆረጠበት ሰዓት ሐኪም ቤት በተኛችበት ሰዓት ከሐኪምን ቤት በወጣችበት ሰዓት የምትናገረው ቃላት ምን ነበር? አንዲት ቃል አልሐምዱሊላህ አላህ ሰጥቶ ነበር፣ አላህ ነሳ፣ አላህ አሁንም ያለውን ሀብቴን አንተ ባርክልኝ፣ ሁሉም ነገር ያንተ ነው፣ እኔም ወደ አንተው ተመላሽ ነኝ ትላለች። በእውነት እኔ አላህ ከእንዲህ አይነት ፈተና ይጠብቀን። በየትኛውም ሀገር ላይ በየትኛውም ቦታ ላይ ያላችሁ ከሙሲባና ከፈተና አላህ ይጠብቀን። ጭራሽ አካልን አጥቶ መኖር ማለት አሁን ያለንበት የደረስንበት ዘመን በጣም የሚያስፈራና የሚያሳዝን ጊዜ ላይ ደርሰናል። በዚህ ጊዜ ታዲያ ይቺ ወጣት እንደ አንድ ወጣት መሮጥና መድረስ ያለባት ቦታ መሄድ ያለበት ቦታ ላይ መረገጥ የምትፈልግ ነበር። ነገር ግን አላህ አላሻ ሆኖ አንድ እግሯን አጣለች። አንድ እግሯንም ባጣችበት ሰዓት የእውነት ሰዎችን የሚያስደነግጥ ለራሷ ደግሞ ምን ያህል የድኗ ጠንካራ ብትሆን ምን ያህል የልብ ስፋት ቢኖራት ነውና አልሐምዱሊላህ አካልን የሰጠኝም አላህ ነው የወሰደውም አላህ ነው፣ እኔስ ወደሱ ተመላሽ አይደለሁ እንድትል የተናገረችው። ታዲያ ብዙዎች ከዚህ ቪዲዮ ላይ ልትማሩበት የሚገባው አንዳንዶች በመልካችን በጣም የምንብቃቃ መልከኛ ነን፣ ቆንጆ ነን፣ መሬትን ለመረገጥ የምንጨነቅ የለበስነው ጫማ እውነት ለመናገር አይደለም ለመሬት መረገጥ
እኛ ራሳችን ጫማውን ከራሳችን በላይ አብልጠን የምናየው አካሃዳችን በጣም ብዙ ነገሮችን አጥንተን ተምረን በቃ እንዴት ነው የሞዴሊስት አካሃድ መሄድ የምችለው ብለን ራሳችንን በጣም በቃ ፎክስ የምናደርግ ሰዎች አለን። ታዲያ ይህች እህታችን እንደምታዩት ትላንትና ባንቺና በኔ እድሜ ያለች ወጣት ዛሬም ባንቺና በኔ እድሜ ያለች ልጅ ነች። አካሏን እግሯን ያጣችው ይችን የምታምር በጣም ቆንጅዬ እውነት ለመናገር በጣም ወርቅ የምትመስል እህታችን አላህ Subhanahu Wa Ta'ala ሙሉ አፊያሽን ይስጥሽ። አላህ እሱ የወደደውን ይፈጽማል፣ የወደደውን ይሰራልን፣ የሚወደውን ባሪያ ይፈትናልን። ስለዚህ አላህ ከወደዳቸውና አላህ ለሱ ብሎ የመረጣቸው መልካም ባሪያዎቹ መካከልም ያድርጋት እና ይችንታችን ሁላችንም አብሽሪ፣ በርቺ፣ ጠንክሪ ልንላት ይገባል። አንዳንድ ቦታ ላይ እንደዚህ አይነት የአካለ ጎደሎ ወይንም ደግሞ እንደ አይነት በሽታ አጋጥሟቸው አካላቸውን ያጡ ሰዎችን በጣም ማሳቀቅና ከሶሻል ሚዲያ እንዲጠፉ ብዙ ነገር እናገራቸዋል። ሶሻል ሚዲያ አይናቸውን አተው የሚመጡ አይናቸውን በሆነ ምክንያት አተው ሶሻል ሚዲያ ላይ ሲመጡ ይሄን አይን ይዘህ እንዴት መጣህ የምንል ብዙ ሰዎች አለን። ታዲያ እነዛ በጣም ከባለጌዎች የተፈጠሩ ወይንም ደግሞ የትልቅ ሰው ማንነት ወይንም ደግሞ የወላጅ ማንነትን የማያውቁ ሰዎች ናቸው። እና እኔ በእውነት ይዝችልኝ ሳይ ማለት እንደው አላህን ከምናመሰግነው ልቅን አላህን በብዛት ከምናመሰግነው አላህን የምናማረ ይበዛለን። እውነት አላህ ሰጥቶ አላህ ለሰጠን አላህ ደግሞ የሆነ በቃ እኛ አላህን በቃ ምርር ብለን የሆነ ነገር የምንለው ነገር አለ። ታዲያ ይህችታችን አላህ እሱ ሰጥቶኝ ነበረ እሱ ወሰደው አልሐምዱሊላህ እኔስ የእሱ አይደለሁ እንዴ ነው ያለችው። እና በዚች ምድር ላይ ስንቶች አሉ ዛሬ በሱስ ተጠምደው ራሳቸውን በብዙ ነገር ላይ ጠምደው በዛውም ልክ ደግሞ ባሉበት ህይወት ችግር ውስጥ ባሉበት የራሳቸው ስህተት ውስጥ አላህንም የሚያማርሩ በቃ አላህ እስከ መኖሩ አናቅም ብለው ሊሉ የሚፈልጉ በጣም ብዙ ሰዎች አሉ። በጣም ብዙዎች ሶሻል ሚዲያ ላይ ስናያቸው ትልቅን እንደ ትልቅ አናይ፣ በሽተኛን እንደ በሽተኛ አናይ፣ ጤነኛን እንደ ጤነኛ አናይ፣ ችግር ያለበትን እንደ ችግሩ ሳናይ በቃ አፋችንን እንዳመጣ መናገር የሚችልበት ሰዓት ላይ ደርሰን ይሄን እንኳን ቁስሏንና ይሄን እንኳን ህመሟን ሳትደብቅ ወደ ሶሻል ሚዲያ ነው ይዛ የመጣችው። ትላንትና ስትፈራው ነበረ፣ ቀኑ ደረሰ እግሬ ሊቆረጥ ነው እውነት ሊሆን ነው ወይንስ ውሸት ነው ስትል ነበር። እንደፈራችውም እንደጠረጠረችውም ስታስበውም እንደነበረው አልቀረላትምና አንድ እግሯ ተቆረጠ። አንድ እግሯን በጣም የምወደው በጣም አካሎቼ ሁሉ በጣም የምወደው የማከብረው የምራመድበት የፈለኩት ቦታ ላይ የምደርስበት አካሌ እግሬ ነበረ። አላህ ሁሉንም ሲሰጠኝ ለኔ እሱ አሳምሮ ውብ አድርጎ ነበር የፈጠረኝ። ዛሬ ግን ደግሞ ባጋጠመኝ ህመም ምክንያት አንድ እግሬን አጣሁ። ለ23 ዓመት ያህል አብሮኝ የቆየው እግሬ ዛሬ ከኔ ተለየ፣ ሙሉ በሙሉ ተቆረጠ። ሙሉ በሙሉ እግርሽ ይቆረጣል ሲሉም ሐኪሞቹ በነገሩኝ ሰዓት በጣም እጨነቅና አስብም ነበረ። ያም ታዲያ ቀኑ ከቀን ቀን እየወለደው ቀኑ ደርሶ እንደተባለው አንድ እግሬን እነሆ ተቆረጠ ትላለች። አላህ ልቦናውን አላህ በቃ ሙሉ ልብ አላህ መቻልን አቅምን ይስጥሽ። እውነት ለመናገር አፊያን አላህ ይስጥሽ። አላህ ኢማኑን ይሙላልሽ በልብሽ። እኔ በዚህ ቪዲዮ ላይ ምን አይቼ ምን ብዬ እንደምናገር አላቅም። አላህ እንደው ላንቺ ሀያትሽን ሁሉ ኑር ያርግልሽ። ያለውን ጤናሽን ያለውን ሁሉ አካልሽን በጤና ይሙላልሽ። በቃ የጎደለውን አላህ ይሙላልሽ። እኔ ይሄን ነው የምላት። ሁላችሁም ዱአ አርጉላት ለዚች እህታችን፣ አብሽር እንበላት። እንደዚሁም ደግሞ ዱአ አርጉላት አላህ ልቧን ሰፊ እንዲያረግላት፣ ከጥቃቅን ሰዎች ውስጥ ገብታ ልቧን እንዳይሰበር አላህ እንዲያዝንላት፣ አላህ ጤናዋን እንዲሰጣት ሁላችሁም ዱአ አርጉላት። አሰላሙ አለይኩም ወራህመቱላሂ ወበረካቱ።